ሰላም ጤና ይስጥልን ውድ በሀገር ውስጥና በውጭ የምትገኙ ቤተሰቦቻችን ከገበታ ሚዲያ የዕለቱን አበይት ዜናዎችና ትኩስ መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። በቅድሚያም ዋና ዋናዎቹን የሱዳን ወራሪ ጦር በድሮን ተበራየ። በተደጋጋሚ ኢትዮጵያ ተፋላሚ ጀነራል ሄሚቲን ትደግፋለች እያለ የሚከሰው የጀነራል አልቡርሃን ጦር ከሰሞኑ የኢትዮጵያ ድንበርን አልፎ እስከ 50 ኪሎ ሜትር መግባቱ ይታወሳል። ዛሬ በተሰማ አስደናቂ ዜና ታዲያ የጀነራሉ ጦር በባይራክታር ድሮን ተደምስሷል። የተረፈውም እግሬ አውጭኝ ብሎ ወደ መጣበት ተመልሷል። ዝርዝሩን ይዘናል። የኢትዮጵያ ጠላቶች አስደንጋጭ ሴራ ተጋለጠ። የጠላቴ ጠላት ወዳጄ ነው በሚል መርህ ህወሓት ከኤርትራ መንግስት ጋር አዲስ ግንኙነት መጀመሩና አሰብን በመጠቀም የጦር መሳሪያ እያስገባ መሆኑን ከፍተኛ አመራር ተናገሩ። ቡድኑ ከዚህ በተጨማሪ የሱዳንን ወደብ ለመጠቀም ተመሳሳይ ፍቃድ ማግኘቱን ተናግሯል። አስደንጋጩን መረጃ እነግራችኋለን። በሌላ በኩል በመቀሌ በዚህ ሳምንት በፈንቅል አስተዳደር ለማድረግ ዝግጅት መጠናቀቁን ህወሓት አሳወቀ። ቡድኑ ደብረ ጽዮንን ፕሬዝዳንት አድርጎ ሲመርጥ ጀነራል ታደሰ ወረደ ደግሞ እዚሁ ይለይልናል፣ የትም አልሄድም ብለዋል። ታደምጡታላችሁ። ቻናሉን ሰብስክራይብ፣ ቪዲዮውን ላይክ በማድረግ እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጠይቃለን። ወደ ቀዳሚ ጉዳያችን ስናልፍ የሱዳን ወራሪ ጦር በድሮን ተበራየ። በተደጋጋሚ ኢትዮጵያ ተፋላሚ ጀነራል ሄሚቲን ትደግፋለች እያለ የሚከሰው የጀነራል አልቡርሃን ጦር ከሰሞኑ የኢትዮጵያን ድንበር አልፎ እስከ 50 ኪሎ ሜትር መግባቱ ይታወሳል። ከጀርባው ሳውዲ፣ ግብፅና ሻቢያን ያሰለፈው አልቡርሃን በተደጋጋሚ ቀይ መስመር ሲረግጥ ቆይቷል። ጀነራሉ በተደጋጋሚ የእሱ ተፋላሚ የሆነው የጀነራል ሐምዳን ዳጋሎ ሄሚቲ ኃይል ኢትዮጵያ ትደግፋለች፣ ታሰለጥናለች፣ ታስታጥቃለች ሲል ይወቅሳል። ለዚህ የአጸፋ ምላሽ በሚመስል መልኩ ታዲያ በተደጋጋሚ በኢትዮጵያ ድንበር ላይ ትንኮሳ እየፈጸመ ይገኛል። ጦሩ ከዚህ ቀደም የኢትዮጵያ ግዛት ውስጥ ለቀናት ከቆየ በኋላ የኢትዮጵያ ጦር ሲመጣበት እግሬ አውጭኝ ብሎ ሸሽቶ ነበር። ነገር ግን በቅርቡ ደግሞ የኢትዮጵያ መከላከያ ሰራዊት ወደ ትግራይ ድንበር አካባቢ ማቅናቱን ተከትሎ ሱዳን ዳግም ኢትዮጵያን ወራ ቆይታለች። ዛሬ ከመተማ አቅጣጫ በተሰማ አስደናቂ ዜና ታዲያ የአልቡርሃን ጦር በድሮን ተበራይቷል። የኢትዮጵያ አየር ኃይል በቅርቡ ከቱርክ የታጠቀውን ባይራክታር ቲቪ2 የተሰኘ ድሮን በመጠቀም ወራሪውን ጦር በበረሃ አስቀርቶታል። የአልቡርሃን ጦር በኢትዮጵያ ሉዓላዊ ግዛት ካምፕ ሰርቶ በተቀመጠበት ከሰማይ አረር ሲዘንብበት አብዛኛው መደምሰሱና የተረፈው ደግሞ እግሬ አውጭኝ ብሎ መፈርጠጡ ተሰምቷል። ወራሪው ሲመጣ ከማባረር በዘለለ ዳግም ድፍረቱን እንዳይደግመው ማድረግም ይገባል። በቀጣይ መረጃችን የኢትዮጵያ ጠላቶች አስደንጋጭ ሴራ ተጋለጠ። የጠላቴ ጠላት ወዳጄ ነው በሚል መርህ ህወሓት ከኤርትራ መንግስት ጋር አዲስ ግንኙነት መጀመሩንና አሰብን በመጠቀም የጦር መሳሪያ እያስገባ መሆኑን ከፍተኛ አመራር ተናገሩ። ቡድኑ ከዚህ በተጨማሪ የሱዳንን ወደብ ለመጠቀምም ተመሳሳይ ፍቃድ ማግኘቱን ተናግሯል። በምርጫ ቦርድ ታግዷል የተባለው ህወሓት ከፍተኛ አመራር አምባሳደር አዲስ ዓለም ባሌማና በዲያስፖራ የአድቮኬሲ አባላት መካከል በዙም ተደርጓል የተባለና ሾልኮ የወጣ ውይይት መረጃ ፓርቲው በአገር ውስጥና በቀጠናው ሊከተለው ስላቀደው አዲስ የፖለቲካና ወታደራዊ ስትራቴጂ ጠቋሚ ሐሳቦችን ይዟል። በዛሀበሻ የመረጃ ምንጮች የወጣው ይህ መረጃ ህወሓት ከፌዴራል መንግስቱ ጋር ሊፈጠር ለሚችል ማንኛውም አዲስ ግጭት ራሱን እያዘጋጀ መሆኑን የሚያመለክቱ ያልተጠበቁ አሰላለፎችን ይፋ አድርጓል። በውይይቱ ላይ በስፋት ከተነሱት ጉዳዮች መካከል የትግራይ ጊዜያዊ አስተዳደርን ህልውና የሚመለከተው ይገኝበታል። አምባሳደር አዲስ ዓለም በንግግራቸው አሁን ያለውና በሌተናል ጄኔራል ታደሰ ወረደ የሚመራውን አስተዳደር በተያዘው ሳምንት ውስጥ በማፍረስ ከጦርነቱ በፊት በነበረው የህወሓት መንግስታዊ መዋቅር የመተካት እቅድ መኖሩን ገልጸዋል። ይህ እርምጃ በተግባር ከተተረጎመ በፌዴራል መንግስቱና በህወሓት መካከል የተፈረመውን የፕሪቶሪያ የሰላም ስምምነት አተገባበር ክፉኛ አደጋ ላይ ሊጥለው እንደሚችል የፖለቲካ ታዛቢዎች ይገምታሉ። ከውስጥ ፖለቲካው ባሻገር መረጃው የህወሓትን አዲስ የቀጠናው የዲፕሎማሲና ወታደራዊ ጥምረት ያጋለጠ ነው። የጠላት ወዳጄ ነው በሚል መርህ
ህወሓት ከኤርትራ መንግስት ጋር አዲስ ግንኙነት መጀመሩና የባህር ወደቧን ለመጠቀም መስማማቱን አመራሩ አብራርተዋል። ከዚህም በተጨማሪ የሱዳንን ወደብ ለመጠቀም ተመሳሳይ ፍቃድ መገኘቱ በውይይት ላይ መነሳቱ ፓርቲው ከኢትዮጵያ ማዕከላዊ መንግስት ቁጥጥር ውጭ የሆነ የሎጂስቲክስ መስመር ለመዘርጋት እያሰበ መሆኑን ያሳያል። በሀገር ውስጥ ወታደራዊ ስትራቴጂ ረገድም ያልተለመዱ የጥምረት እቅዶች ተንጸባርቀዋል። ከፌዴራል መንግስት ጋር ዳግም ግጭት ቢቀሰቀስና የፌዴራል ሰራዊቱ ወደ ሰሜን ቢያቀና የፌዴራሉን ኃይል ከጀርባ እንዲወጉት በማሰብ በአማራ ክልል ከሚንቀሳቀሱ ታጣቂ ኃይሎች ጋር በመቀናጀት እየተሰራ መሆኑን አቶ አዲስ ዓለም ከዲያስፖራው ጋር ባደረጉት ውይይት ተናግረዋል። ዘሐበሻ የተመለከተው ይህ ሾልኮ የወጣ የድምፅ መረጃ ህወሓት በአሁኑ ወቅት ከፌዴራል መንግስቱ ጋር ያለውን ግንኙነት እንደገና እየገመገመና አዳዲስ ቀጠናዊ እንዲሁም የውስጥ ጥምረቶችን እየፈጠረ መሆኑን ያመላክታል። የፖለቲካና የጸጥታ ጉዳይ ተንታኞች ይህንን አካሄድ ፓርቲው በአደባባይ ከሚያራምደው የሰላም ንግግር በተቃራኒ ዳግም ለጦርነት እያደረገ ያለው ዝግጅት አካል አድርገው ይመለከቱታል። እስካሁን ድረስ የትግራይ ጊዜያዊ አስተዳደር ሆነ የፌዴራል መንግስቱ በዚህ ጉዳይ ላይ የሰጡት ይፋዊ ምላሽ የለም። በሌላ በኩል በመቀሌ በዚህ ሳምንት መፈንቅለ አስተዳደር ለማድረግ ዝግጅት መጠናቀቁን ህወሓት አሳወቀ። ቡድኑ ደብረጽዮንን ፕሬዝዳንት አድርጎ ሲመርጥ፣ ጀነራል ታደሰ ወረደ ደግሞ እዚሁ ይለይልናል የትም አልሄድም ብለዋል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከሁለት ሳምንታት በፊት የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደን የስልጣን ጊዜ ለ1 ዓመት ማራዘማቸውን ተከትሎ ህዝባዊ ወያነ ሓርነት ትግራይ ወይም ህወሓት ሹመቱን እንደማይቀበለውና ከጦርነቱ በፊት የነበረውን መንግስት ለመመለስ መወሰኑን መግለጹ ይታወሳል። በ2012 ዓ.ም የነበረውን መንግስታዊ መዋቅርና ምክር ቤቶች ለመመለስም ባለፉት 10 ቀናት ውስጥ ከድርጅቱ ስራ አስፈጻሚ ኮሚቴ ጀምሮ የማዕከላዊ ኮሚቴ፣ የዞን፣ የወረዳና የከተማ ምክር ቤቶችን ስብሰባ እያካሄደ ይገኛል። በተጨማሪም የህወሓት አመራሮች በየደረጃው ያሉ ካድሬዎችን፣ የቀድሞ ሚሊሻዎችን፣ በጡረታ የተሰናበቱ ወታደሮችን፣ የአርሶ አደሮች ማህበራትን እንዲሁም የሴቶችና የወጣት ማህበራትን ስብሰባ በመጥራት ውሳኔውን የተመለከተ ማብራሪያ መስጠታቸውን ዋዜማ በስብሰባው ከተካፈሉ ምንጮች አረጋግጣለች። ህዝባዊ ወያነ ሓርነት ትግራይ ህወሓት በመጪው ሚያዝያ 23 ቀን 2013 ዓ.ም የክልሉን ምክር ቤት ስብሰባ እንደሚያካሂድና አዲስ ፕሬዝዳንት ለመምረጥ ዝግጅት እያደረገ መሆኑን ዋዜማ ለጉዳይ ቅርብ ከሆነ ምንጮች ሰምታለች። አዲሱ ፕሬዝዳንት ማን ሊሆን እንደሚችል በእርግጠኝነት መናገር ባይችሉም የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል፣ የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አቶ አማኑኤል አሰፋ ወይም በፕሪቶሪያው ስምምነት ወቅት እንደ ተደራዳሪ የነበሩት ዶክተር ፍስሐ ሀፍተጽዮን ሊሆኑ እንደሚችሉ ምንጫችን ግምታቸውን ነግረውናል። ከሰኞ ጀምሮ ለመጪው ዓርብ የምክር ቤት ጉባኤና ለምርጫው የሚያስፈልጉ ዝግጅቶች እየተደረጉ ሲሆን የህወሓትን ድርጅታዊ አቋም በተመለከተ ለበታች መዋቅር በሰፊው ማብራሪያ እየተሰጠ መሆኑን ቢያንስ ከ3 የትግራይ ከተሞች ያገኘነው መረጃ ያመለክታል። ጊዜያዊ አስተዳደሩ ሙሉ በሙሉ ፈርሶ በቀድሞ መንግስት ከተተካ በኋላ ክልሉ በጊዜያዊነት በኮማንድ ፖስት እንዲመራ የማድረግ እቅድም መኖሩን ሰምተናል። የቀድሞ መንግስት ሙሉ በሙሉ ወደ ስራ እስከሚገባ ድረስ በጊዜያዊ አስተዳደሩ ፕሬዝዳንት በኩል የሚሰጡ መመሪያዎች ተግባራዊ እንዳይሆኑ ቢወሰንም አገልግሎት ሰጪ ተቋማት ግን መደበኛ ስራቸውን እንዲቀጥሉ መመሪያ መውረዱን ነው የገለጹት። ድርጅቱ ከፌዴራል መንግስት ጋር የገባበትን ውጥረት ተከትሎም ከአንድ ወር በፊት ጀምሮ በሰሜኑ ጦርነት የተሳተፉና ትጥቅ የፈቱ የቀድሞ ተዋጊዎችን ወደ ምድባቸው እንዲመለሱ ጥሪ ማድረጉን የገለጹት የዋዜማ ምንጮች በርካቶች ወደ ቀድሞ ምድባቸው መመለሳቸውን ነግረውናል። የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደ የህወሓትን እንቅስቃሴ እንደሚቃወሙት በመግለጽ አደገኛ መዘዝ ያመጣል ማለታቸው ይታወሳል። በጉዳዩ ላይ የህወሓትን አስተያየት ለማካተት ያለመታከት ያደረግነው ጥረት ዘለፋ ባዘለ እምቢታ ሳይሳካ ቀርቷል። በትግራይና በፌዴራል መንግስቱ መካከል የተካረረ አለመግባባት መፈጠሩና በራሳቸው በትግራይ ፖለቲካዊና ወታደራዊ ቡድኖች መካከል የበረታ ክፍፍል መከሰቱን ተከትሎ ህወሓት አዲስ ወታደራዊ አደረጃጀትና የፖለቲካ አስተዳደር መዋቅር መዘርጋቱን ከ3 ሳምንት በፊት ዋዜማ ከተለያዩ ምንጮች ጋር ባደረገችው ቃለ ምልልስ
ተገንዝባለች። ከተደረጉት አዳዲስ አደረጃጀቶች መካከል የትግራይ ተዋጊ ኃይሎች ወይም ቲዲኤፍ የተደራጁበት የእዝ ሰንሰለት ይገኝበታል። አዲሱ አወቃቀር ህወሓት በማናቸውም መንገድ በክልሉ ጣፈንታ ላይ ወሳኝ እንዲሆን የሚያስችለው መሆኑንም ምንጮቻችን ነግረውናል። የትግራይ ተዋጊ ኃይሎች ወይም ቲዲኤፍ በተለይም ካለፉት 6 ወራት ወዲህ የታችኛውን እርከን ያማከለ መዋቅራዊ ለውጥ፣ የከፍተኛ ወታደራዊ አመራሮች ሽግሽግና የሰራዊት ድልድል ስራዎችን ሲያካሂድ ቆይቷል። ከፌዴራሉ መንግስት እስካሁን በይፋ የተሰጠ አስተያየትና መግለጫ የለም። በቀጣይ መረጃችን 110 ኪሎ ግራም ካናቢስ በሻንጣቸው ውስጥ የተገኘ የስሪላንካ መነኮሳት በቁጥጥር ስር ዋሉ። በስሪላንካ በሻንጣቸው ውስጥ 110 ኪሎ ግራም ካናቢስ ደብቀው ወደ አገር ውስጥ ለማስገባት ሲሞክሩ የተገኙ 22 መነኮሳት በአውሮፕላን ማረፊያ ውስጥ በቁጥጥር ስር ዋሉ። የጉምሩክ ባለስልጣናት ቅዳሜ ዕለት መነኮሳቱ በዋና ከተማዋ ኮሎምቦ በሚገኘው አውሮፕላን ማረፊያ ሲደርሱ እያንዳንዳቸው 5 ኪሎ ግራም የሚመዝን ኩሽ የተባለ የአደንዛዥ እጽ በሻንጣቸው ውስጥ ደብቀው መገኘታቸውን ገልጸዋል። በዋናነት ተማሪዎች ናቸው የተባሉት መነኮሳት በቁጥጥር ስር ሲውሉ በስም ያልተገለጸ ግለሰብ ለ4 ቀናት ወጪያቸውን ሸፍኖ የእረፍት ጊዜያቸውን በታይላንድ እንዲያሳልፉ አድርጎ እየተመለሱ ነበር። ጉዞን ያዘጋጀው 23ኛው መነኩሴ በኮሎምቦ ከተማ ዳርቻ በቁጥጥር ስር መዋሉን ፖሊስ ለቢቢሲ ሲንሃላ ተናግሯል። እንደ ተጠባባቂ የፖሊስ ቃል አቀባይ ገለጻ በጉዞው ያልተሳተፈው መነኩሴ ለሌሎች መነኮሳት እነዚህ ዕቃዎች በልገሳ የተገኙ ናቸው በማለት አንድ መኪና ዕቃዎቹን ለመውሰድ እንደሚመጣ ነግረዋቸዋል። ምርመራውን የያዘው ፖሊስ ከስሪላንካ ቤተ መቅደሶች የመጡት አንዳንድ መነኮሳት በሞባይል ስልኮቻቸው ላይ መደበኛ ልብሶቻቸውን ለብሰው የእረፍት ጊዜያቸውን ሲያሳልፉ የሚያሳይ ምስልና ቪዲዮዎች አግኝቷል። 22ቱ መነኮሳት እሁድ ዕለት ፍርድ ቤት ከቀረቡ በኋላ ለተጨማሪ ምርመራ ለ7 ቀናት በእስር ቤት እንዲቆዩ ተደርገዋል። ፖሊስ ለቢቢሲ ሲንሃላ መነኮሳቱ ምን እንደያዙ እንደማያውቁ ተናግሯል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ አበይት ዜናዎች እነዚህ ነበሩ። ገበታ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ጤና ይስጥልን።